ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። የትራንስፖርት መሰረተ ልማት ግንባታ የሕዝባችንን ኑሮ ለማሻሻል የሚከናወነው ስራ አካል ነው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከ1000 በላይ ተሽከርካሪዎች ማቆም የሚያስችለው የካ 2 የተሽከርካሪ ማቆሚያና የተለያዩ አገልግሎት መስጫ ያካተተው ህንፃ ለአገልግሎት ክፍት ተደርጓል። የአዲስ አበባ ከተማ አስተዳደር ለትራንስፖርት ዘርፉ በሰጠው ትኩረት በርካታ የትራንስፖርት መሰረተ ልማቶችን እየገነባ እንደሚገኝ ይገለጻል። ለአገልግሎት ክፍት የተደረገውና ከ1000 በላይ ተሽከርካሪዎችን ማቆም የሚያስችለውን ህንፃ መርቀው የከፈቱት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የትራንስፖርት መሰረተ ልማት ግንባታ ለህዝቡ የተሻለ አገልግሎት ለመስጠት ከሚከናወኑ ስራዎች አንዱ ነው ብለዋል። አሁን የገነባናቸው እነኚህ የተሽከርካሪ ማቆሚያዎች ተሽከርካሪ ብቻ የምናቆምባቸው ሳይሆን የህዝባችንን ክብርን ደህንነት የምናስጠብቅበት ነው። ከሁሉ በላይ ዝናብና ፀሐይ ሳይፈራረቅበት በመልካም ንጹህ በሆነ ቦታ ተቀምጦ ተሽከርካሪን ይጠብቃል፣ ትራንስፖርት አገልግሎት ያገኛል። ደህንነቱም በዛው ነው ያክል በዘመናዊ ቴክኖሎጂ ቁጥጥር ስር እንዲሁም ደግሞ ስርዓትን በጠበቀ መልኩ የሚገለገልበት መሆኑ አጠቃላይ ከተማችን የማዘመን አካል የህዝባችን አኗኗር የማዘመን አካል አድርገን እንመለከተዋለን። የተሽከርካሪ ማቆሚያው ለመጀመሪያ ጊዜ በህንፃ ደረጃ የተገነባ ደህንነቱ የተጠበቀ ምቹና ዘመናዊ ሆኖ ሌሎችንም መሰረተ ልማቶች ያካተተ መሆኑን የአዲስ አበባ ትራንስፖርት ቢሮ ኃላፊ ያብባል አዲስ ይገልጻሉ። ይሄ የመኪና ማቆሚያ መኪና ከማቆም ያለፈ አጠቃላይ አገልግሎቱ ደግሞ በጣም ዘመናዊ የቁጥጥር በቴክኖሎጂ የቁጥጥር ስርዓት አለው። የቴክኖሎጂ አገልግሎት አለው። መውጫና መግቢያዎቹ በጣም ዘመናዊ ናቸው። ከዚህ በተጨማሪ የመኪና የእጥበት ቦታም አለው። የእሳት አደጋ መከላከያ አገልግሎት አለው። ከመኪና ጋራ ተያያዥነት ያላቸውን እቃዎች ተጠቃሚዎች እንዲጠቀሙ ለማድረግ ዘመናዊ ሱቆች አሉት። ስለዚህ በኢትዮጵያ በአዲስ አበባ በህንፃ የመኪና ማቆሚያ ደረጃ ይሄ የመጀመሪያው ነው። እየተገነቡ ያሉ መሰረተ ልማቶች ጥራትና ፍጥነት የፕሮጀክት አፈጻጸማችንን ያሳያል የሚሉት ደግሞ የአዲስ አበባ ከተማ አስተዳደር የትላልቅ ፕሮጀክቶች ግንባታ ጽህፈት ቤት ስራ አስኪያጅ ዘለቀ ዋኬኔ ናቸው። ኮሪደር ልማት በአዲስ አበባ ውስጥ ከተጀመረ በኋላ ካልቸሩ የኮንስትራክሽን ካልቸሩ እየተቀየረ ነው። ድሮ አድቫንስ ትከፍያለሽ፣ አሁን የለም። ሳይት ላይ ነው ኤቭሪቲንግ ያለው፣ ሁሉም ነገር ያለው። አሰሪውም ድርጅት ተቋራጩም ከእንደገና ደግሞ አማካሪዎችም አንድ ላይ። ከዛ ደግሞ ከሁሉ በላይ ደግሞ 24/7 የሚባል ነገር አለ። ቀንና ማታ ይሰራል። በቃ ከኮሪደር ልማቱ ጋር በማያያዝ እየተሰራ ያለው ከተማን የማዘመን ስራ ለትራንስፖርት ፍሰቱ ከፍተኛ አስተዋጽኦ እያደረገ እንደሆነ ተገልጿል። በአዲስ አበባ እየተከናወኑ ያሉት የልማት ስራዎች እንዳስደነቃቸው የተለያዩ ሀገራት የመጡ የዓለም የስራ ድርጅት አህጉራዊ ጉባኤ ተሳታፊዎች ተናገሩ። የጉባኤው ተሳታፊዎች በአዲስ አበባ እየተከናወኑ ያሉ የልማት ስራዎችን ተዘዋውረው ጎብኝተዋል። በጉብኝቱም ተሳታፊዎች በከተማው እየተከናወኑ ያሉ የልማት ስራዎች ከከተማ ውበት በተጨማሪ የስራ ዕድል የፈጠሩ መሆናቸውን ተናግረዋል። እንደዚህም ያሉ የልማት ስራዎችን ልምድ የሚቀሰምባቸው እንደሆነ የልማት ስራዎችን የጎበኙ የጉባኤው ተሳታፊዎች ገልጸዋል። በቀዳማዊት እመቤት ዝናሽ ታያቸው ከቻይና የገጠር ልማት ፋውንዴሽን ጋር
በጋራ በመሆን ለ270 አካል ጉዳተኞች የዊልቸር ድጋፍ አደረጉ። ቀዳማዊት እመቤቷ እና በኢትዮጵያ የቻይና አምባሳደር ቼን ሃይ በአንድነት ፓርክ ተገኝተው በችግር ላይ ላሉ አካል ጉዳተኞች የዊልቸር ድጋፉን ያደረጉ ሲሆን በቀጣይ ወራት በኢትዮጵያ በሌሎች በችግር ላይ የሚገኙ አካል ጉዳተኞች እንደሚተላለፉ ቀዳማዊ እመቤት አስታውቋል። ነጻነት ቀናት ባላለች ልጅ እያለች ስትጫወት ወርቃ በደረሰባት አደጋ ነው የአካል ጉዳተኛ የሆነችው። ከደረጃ ላይ ነበር የወደኩት። በዛ በወደኩበት ሰዓት ደግሞ እያንዳንዱ ደረጃ መሬት ላይ እስከምደርስ እያንዳንዱ ጠርዙ የግራ ጎኔንና ጎድኔንና የጀርባዬን ሁለት እግሮቼን የሚያዘውን ፓርት ስለመታኝ ያ ስለተቀጠቀጠ በዛ ምክንያት ነው ጉዳቱ ደረሰብኝና እግሮቼ አልታዘዝም ያሉት። ይህች ሴት አካል ጉዳተኛ መሆኗ ከህይወት ሳያጎድላት ተምራለች፣ ተድራም ወልዳ ስማለች። ከጊዜ በኋላ የመጣ የሰውነት ክብደት መጨመር ግን በክራንች እንዳትንቀሳቀስ አድርጎ ላለፉት 6 ዓመታት የቤት ውስጥ እስረኛ አድርጓት እንደነበር ትናገራለች። የአእምሮ ጤናማ ሆነሽ ነገሮችን የማመዛዘን የማሰብ ችሎታው ያለሽ ግን በመንቀሳቀስሽ በክብደት በመገታቱ ምክንያት የምትፈልጊውን ነገር መከወን ባለመቻልሽ እሱ ራሱ የሚያመጣብሽ ጫና አለ። ቀዳማዊት እመቤት ዝናሽ ታያቸው ልክ እንደ ነጻነት ያሉ መስራት እየቻሉ እንደ ልብ መንቀሳቀስ ላልቻሉ አካል ጉዳተኞች ከቻይና የገጠር ልማት ፋውንዴሽን ጋር በጋራ በመሆን ዊልቸር አበርክተውላቸዋል። ያገኙትን ነገር ሰራለው፣ ዲስትሮም አቅም የሚችለውን ነገር እንደገና ደግሞ እማራለሁ። የማታም ያው ድጋፍ የሚያደርግልኝ ምንም አካል የለም። ለራሴ ለመቀየር እሞክራለሁና በጣም ያስቸገረኝ ነበርና በዛ ሁኔታ ነበር ዛሬ ያ ችግር እንዳለ በዚህ በአዲስ ዊልቸር ተቀየረና ዊልቸር ዛሬ ድጋፍ እንደሚደረግልን ሲነገረኝና ሲደወልልኝ ያው እውነት ዛሬ ሆኖ ተሰጥቶን መሄድ እንችላለን ያልኩትኝ በጣም ከመጓጓት የተነሳና ያው እንግዲህ እግዚአብሔርን የሄድል ከደረሳቸው አንዷ በመሆኔ በጣም እድለኛ ነኝ። ከቀዳማዊት እመቤት ዝናሽ ታያቸው ጋር በመተባበር የዊልቸር ድጋፉን ያደረገው የቻይና የገጠር ልማት ፋውንዴሽን ባለፉት 10 ዓመታት በኢትዮጵያ የተለያዩ ማህበረሰብን የማገዝ ተግባራትን ሲያከናውን እንደነበር የተናገሩት በኢትዮጵያ የቻይና አምባሳደር ቼን ሃይ ፋውንዴሽኑ በኢትዮጵያ የምገባ ፕሮግራምን ጨምሮ በገጠር የንጹህ መጠጥ ውሃ ችግሮችን ለመፍታት እየሰራ መሆኑን አብራርተዋል። China and Ethiopia has a very traditional friendship and የኢትዮጵያና የቻይና ግንኙነት መልከ ብዙ ነው። የቻይና መንግስት የመንግስት ተቋማትን ብቻ ሳይሆን በጎ አድራጎት ድርጅቶችንም ከኢትዮጵያ ጋር እንዲሰሩ ግፊት ያደርጋል። ይህም በሀገሪቷ ውስጥ የሚገኙ ነዋሪዎችን ለማገዝ አስችሏል። የቻይና ገጠር ልማት ፋውንዴሽን ላለፉት 10 ዓመታት በርካታ ድጋፎችን ሲያደርግ ቆይቷል። ከቀዳማዊት እመቤት ጽሕፈት ቤት ጋር በመተባበር ለአካል ጉዳተኞች የዊልቸር ድጋፍም አድርጓል። ይህ የሚበረታታ ተግባር በመሆኑ የቻይና ስራ ፈጣሪዎችና ባለሀብቶች ይህን ፋውንዴሽን ተመልክተው በተመሳሳይ ተግባር እንዲሳተፉ ጥሪ ያቀርባለሁ። በቀዳማዊት እመቤት ጽሕፈት ቤት አዲስ አበባ ከተማ ከተደረገው የዊልቸር ድጋፍ በተጨማሪ በቀጣይ ወራት በተለያዩ የክልል ከተሞች ለአካል ጉዳተኞች የዊልቸር ድጋፍ እንደሚደረግ ከጽሕፈት ቤቱ ያገኘነው መረጃ ያመለክታል። በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሕክምና አገልግሎት በተሟላ መንገድ እየሰጠ እንደሚገኝ ታካሚዎችና ባለሙያዎች ገለጹ። የሕክምና ሙያ የሰውን ልጅ ሕይወት መታደግ ጉዳይ በመሆኑ በባለሙያዎች የሚነሱ የተለያዩ ጥያቄዎች ቢኖሩም ሙያዊ ስነምግባር ባከበረ መንገድ ሊሆን እንደሚገባ ተመላክቷል። ተመልካቾቻችን በማዕከላዊ ኢትዮጵያ ክልል ስልጤ ዞን በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ቅጥር ግቢ ውስጥ እንገኛለን። ይህ ሆስፒታል እንግዲህ ከተለያዩ የሀገሪቱ አካባቢዎች ለሚመጡ በአማካይ ከ270 ሺህ በላይ ለሚሆኑ ዜጎች በአመት አገልግሎት ይሰጣል። እዚህ ያለው አገልግሎት ምን እንደሚመስል ደግሞ ወደ ውስጥ ዘልቀን እንመለከታለን። ተከተሉን። በሆስፒታሉ ድንገተኛና ተኝቶ ሕክምና ክፍል ያነጋገርናቸው ታካሚዎችና አስታማሚዎች ቀልጣፋ አገልግሎት እያገኙ እንደሚገኝ ተናግረዋል። አሁን አባቴ ሱካር ህመምተኛ ናቸው። በመጡበት ያው ከበሽታው አንፃር ማለት ነው የተደረገልኝ ርብርብ አገልግሎቱ ከፍተኛ ነው። አሁን በአባቴ በኩል ያየሁት ለውጥ ብዙ ለውጥ አይቻለሁ። ከመጣውም ሰዓት ጀምሮ 5 ሰዓት ነው ዛሬ አፍደን የመጣ ነው። ግን እስካሁን ያው መስተንግዶ ችግር የለም። ዶክተሮቹ ነርሶቹ
ማሻአላ ናት። አሁን የምንገኘው ክፍል ደግሞ በሆስፒታሉ የፋርማሲ አገልግሎት የሚሰጥበት ነው። እዚህ ከጀርባዬ እንደምትመለከቱት በርካታ ታካሚዎች መድኃኒት እየገዙ ነው የሚገኙትና ስለዚህ ክፍል አገልግሎት ደግሞ የክፍሉን አስተባባሪ እንጠይቃለን። አመሰግናለሁ። ራስዎትን አስተዋውቁ። የአጠቃላይ አገልግሎቱ ምን ይመስላል? ስሜ ሀቀዲን ከድር ይባላል። የፋርማሲ ዳይሬክተር ነኝ። አገልግሎቱ እንደምታዩት እንደቀጠለ ነው ያለው። እንደውም አሁን አርፍዳችሁ መታችሁ ነው እንጂ ብዙ ታካሚዎች ነበሩ። ባለሙያውም ከዚህ በፊት እንደነበረው በአግባቡ ገብቶ ስራውን እየሰራ ነው የሚገኘው ማለት ነው። ጥያቄዎች ሲጠየቁ ሕክምና አገልግሎት እስከሆነ ድረስ አግባብ ባለው መልኩ መሆን መቻል አለበት። እኛም እንደ ጤና ባለሙያ ተመርቀን ስንወጣ ይህንን ቃል ገብተን መጣ ነው። ስለዚህ ሁሉም ባለሙያ ያንን አክብሮ እኛ ጋር በስራ ላይ ነው የሚገኘው ማለት ነው። የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ዶክተር አብዲ ዋነንጎ በባለሙያው የሚነሱ የተለያዩ ጥያቄዎች ቢኖሩም ሙያዊ ኃላፊነትን በማስቀደም ባለሙያው መደበኛ ስራውን እየተወጣ ይገኛል ብለዋል። የኛን እገዛ ፈልገው የሚመጡ ታማሚዎች ላይ ከራሳችን ይልቅ ለሰው በመሰጠት በሚለው መርህ እንደ ጤና ባለሙያ አገልግሎት እየሰጠን ጥያቄውን ግን በውጉት ምላሹን ከመንግስት የምንጠብቅ መሆን አለበት ብዬ ነው ማስበው። እንደኛ ተቋም ሁሉም ጤና ባለሙያ በሚባል መልኩ ጥያቄዎቹ ላይ ልዩነት ባይኖርም እስካሁን ባለው ግን ሕክምና ላይ አጠናክሮ ለሰው ልጅ ቅድሚያ በሚለው ሕክምናውን እያስቀጠለን ነው የምንገኘው። ተመልካቾቻችን በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አገልግሎት አሰጣጥ ዙሪያ ያደረግነው ቅኝት ይህን መስል ነበር። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ ሚካኤል ገዙ፣ ስልጤ ዞን ወራቤ። በመጨረሻም ሸካ ዞን የማሻ የመጀመሪያ ደረጃ ሆስፒታል አገልግሎት በሆስፒታሉ ፈጣንና የተሻለ አገልግሎት እያገኙ መሆናቸውን ተገልጋዮች ተናግረዋል። አኒታ ዋተና ቦኖ ጋቸለ የርቦኖሽ ነው ጋቸለ ታኑ ጋቸለ ቦኖ ይሴ እዚህ መጥቼ ፈጣሪ ረድቶኝ የጤና ባለሙያዎችን ማግዘውኝ ቀዶ ሕክምና ተደርጎልኝ ልጄን በሰላም ተገላግያለሁ። እንደ በፊቱ ሩቅ ቦታ ሆስፒታል ፍለጋ ሄጄ ቢሆን ኖሮ ለብዙ ችግርና እንግልት ትዳረግ ነበር። እዚህ ግን በቅርበት ፈጣን አገልግሎት አግኝቼ ተርፌያለሁ። ጡሜ ጉተ ሰዓቶስ ሆስፒታል ወደ ቀተያቱ ከምሽቱ 2 ሰዓት ላይ ነው ልጄን ይዤ የመጣሁት። በተሰጠው የሕክምና አገልግሎት ልጄ ከህመሙ ፋታ አግኝቷል። ዛሬ 4ኛ ቀናችን ነው። አሁን ከህመሙ አገግሞ እየጠነከረ በመሆኑ ከሆስፒታሉ ልንወጣ ነው። እዚህ በአቅራቢያችን ይህን የመሰለ የጤና አገልግሎት ማግኘት ለኛ ትልቅ እፎይታ ነው። እናመሰግናለን። አሁን የመጣሁት የወንድሜ ልጅ ኦፕሬሽን ሆኗ ስለወለደች ለማየት ነው የመጣሁት። ከዚህ በፊት መቱ ነው እንጂ እዚህ ሀገር ላይ ምንም የለም። እግዚአብሔር ያደለ ነው እዛ የሚደርሰው። ያላደለ መንገድ ላይ እየቀረ ነበር። አሁን ግን እዚህ ኦፕሬሽን መሆናቸው ከምንም በላይ ደስ የሚያሰኝ ነው። ከምንም በላይ የአገልግሎት ባለን እቃ እየሰጠን ነው። እናቶችንም እየተንከባከብን ያው እነዚህ አሁን እዚህ ጋር የምታዩት ወልዶ ያሉት ናቸው። እነዚህ ከወለዱ በኋላ እነዚህ በኦፕራሲዮን ነው ወለዱት። ኦፕራሲዮን ከወለዱ በኋላ እዚህ እየተንከባከብን ነው። ሆስፒታሉ አዲስ ከመሆኑ አንፃር ብዙ እቃ ጉድለቶችም አሉ። መንግስትም ትንሽ አየት ቢያደርገን ብመለከተን እና የጎደለውን ነገርን እቃን ቢያሟላልን ቻለን መጠን እንግዲህ ማህበረሰቡን ለማገልገል ጧት ማታ ለሊት ሳንል እያገለገልን ስለሆነ ሁሌ ላብራቶሪ ክፍት ነው። በቃ ተዘግቶ አያውቅም። በፈለጉበት ሰዓት ማንም ታካሚ መጥቶ አይጉላላም። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።